ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 6421 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ ክፍል 8 የአማርኛ ንባብ ይሆናል። እንግዲህ ባለፈው በተከታታይ ትምህርታችን የአማርኛ ንባቦችን በዋናነት አረፍተ ነገሮችን እንዴት ማንበብ እንደምንችል ለጀማሪዎች የሚሆን በቀላል መንገድ ስንመማር ነበር። ዛሬም ደግሞ እንደተለመደው ከዚህ ጋር የምታዩቸው እነዚህን ሙሉ የአማርኛ ንባቦች ናቸው። በዛ ያሉ 3፣ 4 እና ከዚያም በላይ የሆኑ ቃላቶች በአንድ ላይ ሲመጡ እንዴት ይነበባሉ የሚሉ ነገሮችን እናያለን ማለት ነው። ከመጀመሪያው ከዚህ ከርዕሳችን ስንጀምር ምን ይላል? እዚህ ክፍል 8 አማርኛ ንባብ ይላል። ክፍል 8 አማርኛ ንባብ ይላል። እኔ አሁን ከዚህ ከመጀመሪያው ጀምሬ እስከ መጨረሻው ቀስ ብዬ ተረጋግቼ አነብላችኋል። እናንተ ደግሞ እየተከታተላችሁ ከቻላችሁ እየጻፋችሁ ለመጻፍ ካልተመቻችሁ ደግሞ ቪዲዮውን እየመለሳችሁ 2 3 እየሰማችሁ መረዳት ያስፈልጋል ማለት ነው። አሁን ቀጥታ ወደ ንባባችን እንገባለን። ከዚህ ጋር ምን ይላል? ስፖርት ይላል። ስፖርት። አሁን ስፖርት ለማለት ስንት ፊደሎች ተጠቀምን? 4 ፊደሎች ተጠቅመን በአንድ ላይ ደግሞ ይሄ ስንት ቃል ነው? አንድ ቃል ነው ማለት ነው። መጀመሪያ ቃል ማለት የሆሄያቶች ስብስብ ሆኖ ትርጉም ያለው ነገር ሲሰጥን ያ ቃል እንለዋለን። አሁን እዚህ ጋር 4ቱ ፊደላቶች በአንድ ላይ ሆኖ አንድ ትርጉም ያለው ነገር ሰጡን። ምን ሚል? ስፖርት ሚል። ይህ ምን ይባላል? አንድ ቃል ነው ማለት ነው። እሺ፣ ከዚህ ጋር ደግሞ መስራት፣ ለጤና፣ ጠቃሚ ነው ይላል። አሁን ከመጀመሪያው ጀምረን እዚህ እስከምንድረስ አንድ ምን ይባላል? ይሄ አረፍተ ነገር ይባላል። አረፍተ ነገር። እያንዳንዳቸው ደግሞ እነዚህ አሁን እዚህ ጋር አንድ ቃል አለ፣ 2 3 4 5 ቃላቶች አሉ። እነዚህ 5ቱ ቃላቶች በአንድ ላይ ሆነ ደግሞ አንድ ሙሉ ሀሳብ አረፍተ ነገር የሆነ ነገር ይሰጡናል ማለት ነው። ስለዚህ ምን ይላል? ይህ ስፖርት መስራት ለጤና ጠቃሚ ነው ይላል። እሺ፣ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ምን ይላል? ሜሲ የእግር ኳስ ሜሲ የእግር ኳስ ተጫዋች ነው። ምን ይላል? ሜሲ የእግር ኳስ ተጫዋች ነው። ከዚህ ጋር ደግሞ ስንት ቃላቶችን ተጠቀምነ? የመጀመሪያው ሜሲ የሚለው አንድ ቃል ነው። የእግር ኳስ የሚለው ደግሞ አንድ ራሱን የቻለ አንድ ቃል ነው። ተጫዋች የሚል አለ፣ ነው የሚል አለ። በአጠቃላይ 4 ቃላቶችን በአንድ ተጠቅመን እዚህ ጋር አንድ ሙሉ ሀሳብ ሰጠን ማለት ነው። ምን ሚል? ሜሲ የእግር ኳስ ተጫዋች ነው የሚል ሙሉ ሀሳብ ሰጥቶናል ማለት ነው። እሺ፣ ወደ ቀጣዩ ስመጣ ደግሞ ከዚህ ጋር ደግሞ ምን ይላል? እኔ ይላል። እኔ ሁሌም ማንበብ እወዳለሁ። እኔ ሁሌም ማንበብ እወዳለሁ። እዚህ ጋር 4 ቃላቶች አሉ። ልክ ከዚህ ጋር ሜሲ የእግር ኳስ ተጫዋች ነው እንዳልነው እኔ የሚለው አንድ ቃል አለ፣ ሁሌም የሚል አንድ ቃል አለ፣ ማንበብና መጨረሻ እወዳለሁ ይላል። በአንድ ላይ እኔ ሁሌም ማንበብ እወዳለሁ ይላል። እሺ፣ ከዚህ ጋር ደግሞ ምን ይላል? ሄለን በጣም ትሁት ልጅ ናት። ምን ይላል? ሄለን በጣም ትሁት ልጅ ናት። 5 ቃላቶች። ሄለን አንድ ቃል ነው። በጣም ሁለተኛ ቃል አለ። ትሁት የሚለው ሶስተኛ፣ ልጅ የሚለው እና መጨረሻ ናት የሚለው 4 5ቶች የራሳቸውን ይጻፋሉ።
እንግዲህ ስትጽፉ ቃላቶችን አንዱን ቃል ከአንድ ቃል ጋር አብራችሁ በተመሳሳይ ርቀት መጻፍ አይቻልም። ለምሳሌ እዚህ ጋር ሄለን ካልን በኋላ ርቀት ተጠቅመን ነው በጣም ብለን የምንጽፍ እንጂ አስጠግተን ደግሞ በጣም አንልም። እንደዛ ከሆነ አንዱ ቃል ከየት እስከ የት ነው የሚለውን ያስቸግራል ማለት ነው። ለማንበብ አስቸጋሪ ስለሚሆን አንድን ቃል የራሱን የራሳቸው ቦታ ላይ ትጽፋላችሁ ማለት ነው። ሶ ይህ ምን ይላል? ሄለን በጣም ትሁት ልጅ ናት። እሺ ከዚህ ጋር ደግሞ ፖሊሶች ሌባውን ይዘው ደበደቡት። ፖሊሶች ሌባውን ይዘው ደበደቡት ይላል። አንዴ ደግምላችኋለሁ። ፖሊሶች አንድ ቃል አለ። ሌባውን ሁለት ይዘው የሚል አለ። መጨረሻ ደበደቡት። አራት ቃላቶች አሉ። አራቱ ቃላቶችን በየራሳቸው ርቀታቸውን እየጠበቁ ይጻፋሉ። አንደኛው ከአንደኛው በጣም ሳይጠጋጋ ርቀት እየተጠቀምነ እንጽፋለን ማለት ነው። ፖሊሶች ሌባውን ይዘው ደበደቡት። እሺ እዚህ ጋር ደግሞ ምን ይላል? አዱኛው የታክሲ ሹፌር ነው። አዱኛው የታክሲ ሹፌር ነው። አራት ቃላቶች አዱኛው አንድ ሀሳብ አለ። የታክሲ ቀጣይ ሹፌርና መጨረሻ ነው ይላል ነው። እሺ ከዚህ ጋር ደግሞ ምን ይላል? ዛሬ በጣም ስራ በዝቶብኛል። ምን ይላል? ዛሬ ስራ በጣም በዝቶብኛል። ዛሬ በጣም ስራ በዝቶብኛል ይላል። ነገር ግን አሁን እኔ እንደዚህ ፊደላቶችን እየቆጠርኩ ነው ያነበብኩላችሁ። እናንተ ግን በደንብ ከለመዳችሁ በኋላ ኖርማሊ አማርኛ ሲነበብ ፊደል እየተቆጠረ አይነበብም። ይሄን አሁን ያነበብኩት ገና ለመልመድ እንጂ ለምሳሌ ከለመዳችሁ በኋላ በደንብ የሚችል ሰው እኔ አሁን ፈጠን ብዬ ሳነበው አንዴ ስሙኝ። ከመጀመሪያው ስጀምር ስፖርት መስራት ለጤና ጠቃሚ ነው ይላል የመጀመሪያው። እንደዚህ ፈጠን ብላችሁ ማንበብ እስከምትችሉ እናንተ አማርኛ በደንብ አድርጋችሁ መደጋገም ያስፈልጋል። ከዚህ ጋርስ ሜሲ የእግር ኳስ ተጫዋች ነው። እሺ ሶስተኛ እኔ ሁሌ ማንበብ እወዳለሁ። አራተኛ ሄለን በጣም ትሁት ልጅ ናት። እሺ ፖሊሶች ሌባውን ይዘው ደበደቡት። አዱኛው የታክሲ ሹፌር ነው። የመጨረሻው ዛሬ በጣም ስራ በዝቶብኛል። ልክ እንደዚህ ፈጠን ብላችሁ እስከምታነቡ እናንተ እስከመጨረሻው በደንብ አድርጋችሁ ቪዲዮዎችን ማየት መደጋገም እየጻፋችሁ ማንበብ ያስፈልጋል ማለት ነው። እንግዲህ ለዛሬ የነበረን ትምህርት ምንም ትንሽ ብትሆን በዚህ ቪዲዮ የሆነ ነገር ታገኙበታላችሁ ብዬ አስባለሁ። በቀጣይ ደግሞ በሌሎች ትምህርቶች በዋናነት አማርኛን እና እንግሊዘኛን በዚህ ቻናል ላይ እየሰራሁ ቪዲዮ እለቃለሁ። እየገባችሁ መከታተል ይቻላል። መግቢያው ላይ እንዳልኋችሁ ደግሞ በውስጥ መስመር ተመዝግባችሁ መማር ከፈለጋችሁ አማርኛ፣ እንግሊዘኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ተያያዥ ትምህርቶች እያስተማርን እንገኛለን። ተመዝግባችሁ መማር ትችላላችሁ። ለዛሬ የነበረን ትምህርት ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ።